ጤና ይስጥልን የአሻም ተከታታዮች የዛሬ ዕለተ አርብ ሚያዝያ 24 ቀን 2017 ዓ.ም የአሻም 7 ዜናዎቻችን ተጀምረዋል። በቅድሚያም ርዕሰ ጉዳዮቹን እንጠቁማችሁ። አራተኛው ሀገር አቀፍ የክህሎቶች ውድድር የፊታችን ሰኞ እንደሚጀመር ተገለጸ። የትራንስፖርትና ሎጂስቲክስ ዘርፍ ኢትዮጵያ እያስመዘገበች ላለው እድገት ጉልህ አስተዋጽኦ እያበረከተ ነው ተባለ። በሲዳማ ክልል ከ86 ሚሊዮን ብር በላይ ሀብት በማሰባሰብ የነባር ትምህርት ቤቶች ጥገናና እድሳት መደረጉ ተገለጸ። አራተኛው ሀገር አቀፍ የክህሎት ውድድር የፊታችን ሰኞ እንደሚጀመር ተገለጸ። አራተኛው ሀገር አቀፍ የክህሎት ውድድር ብሩህ አእምሮ በክህሎት የበቁ ዜጎች በሚል መሪ ሀሳብ የፊታችን ሰኞ እንደሚጀመር የስራና ክህሎት ሚኒስትር ወይዘሮ ሙፈሪያት ከማል አብራርተዋል። አራተኛው ሀገር አቀፍ የክህሎት ውድድር ሚያዝያ 27 እስከ ግንቦት 2 ቀን 2017 ዓ.ም ይካሄዳልም ተብሏል። ሙፈሪያት በጉዳዩ ዙሪያ በሰጡት ጋዜጣዊ መግለጫ ውድድሩን ለማካሄድ ባለፈው ወራት በመላ ሀገሪቱ ኮሚቴ አቋቁሞ ሲሰራ መቆየቱን ገልጿል። ውድድሩ በመላው ሀገሪቱ የተመረጡ የቴክኖሎጂ ስራዎች የሚቀርቡበት እንደሆነም ተገልጿል። ውድድሩ ክህሎቱን መሰረት ያደረገ ነው ያሉት ሚኒስትሯ ዘርፉ በምርምር የተደገፈ እንዲሆን ለማድረግ ከወጣቶች በተጨማሪ ባለሙያዎች የሚሳተፉበት መሆኑን ተናግረዋል። ሙፈሪያት ከዚህ ቀደም በነበሩት 3 የክህሎት ውድድሮች ላይ ችግር ፈቺ የሆኑ ቴክኖሎጂዎችን ማቅረብና የገበያ ትስስር ውስንነት እንደነበረ ገልጿል። እንደ ሚኒስትሯ ገለጻ በዘንድሮ የክህሎት ውድድር በ22 ዘርፎች የሚካሄድና 7 ቴክኖሎጂዎች ለእይታ ይቀርባሉ መባሉን አሻም ከታደመች በት መግለጫ መረዳት ችላለች። የትራንስፖርትና ሎጂስቲክስ ዘርፍ ኢትዮጵያ እያስመዘገበችው ላለችው እድገት ጉልህ አስተዋጽኦ እያበረከተ ነው ተባለ። የትራንስፖርትና ሎጂስቲክስ ዘርፍ ኢትዮጵያ እያስመዘገበችው ላለው ፈጣን እድገት ጉልህ አስተዋጽኦ እያበረከተ ነው ሲሉ የትራንስፖርትና ሎጂስቲክስ ሚኒስትር አለሙ ስሜ ገለጹ። የትራንስፖርትና ሎጂስቲክስ ዘርፍ የ2017 በጀት ዓመት 9 ወራት አፈጻጸም ሀገር አቀፍ የሴክተር ጉባኤ እየተካሄደ ሲሆን በመድረኩ የትራንስፖርትና ሎጂስቲክስ ሚኒስትር አለሙ ስሜ እንዲሁም የፌዴራልና የክልል ትራንስፖርትና ሎጂስቲክስ ዘርፍ አመራሮች ተገኝተዋል። አለሙ በዚህ ወቅት ባደረጉት ንግግር ባለፉት 9 ወራት ኢኮኖሚውን በጉልህ የሚደግፉ ሰፋፊ ስራዎች መከናወናቸውን ጠቅሰው ለዚህም የዘርፉ አመራሮች ጉልህ ሚና መጫወታቸውን ተናግረዋል። ዘርፉ መድረስ ከሚገባው ደረጃ እንዲሁም ከኢኮኖሚ ግስጋሴ አንጻር ቀሪ ስራዎች መኖራቸውን ጠቁመው ለዚህም ፈጠራ፣ ትብብር እንዲሁም ለስራ መትጋት እንደሚገባ አስገንዝበዋል። በመድረኩ የክልልና የከተማ አስተዳደሮች የአፈጻጸም ሪፖርት ቀርቦ ውይይት እንደሚደረግበትም አሻም ከወጣው መርሃ ግብር ተመልክቷል። በማዕከላዊ ኢትዮጵያ ክልል ባለፉት 9 ወራት 13 ቢሊዮን ብር መሰብሰብ መቻሉ ተገለጸ። በክልሉ ባለፉት 9 ወራት 13 ቢሊዮን ብር መሰብሰብ መቻሉን የገለጹት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር እንዳሻው ጣሰው በቀሪ ወራት የዓመቱን እቅድ ለማሳካት በልዩ ትኩረት ሊሰራ እንደሚገባ ገልጿል። ከግብርና አንጻር ተጨማሪ የምርት ወቅቶችን በመጠቀም መስራት መቻሉንም ርዕሰ መስተዳደሩ ተናግረው ይህም ተጠናክሮ መቀጠል እንዳለበት አሳስቧል። ርዕሰ መስተዳደሩ ከሰላምና ጸጥታ አንጻር እንቅስቃሴን የማይገድቡ ምቹ የስራ ምህዳር መፍጠሩንም ጠቁመዋል። በአፈር ማዳበሪያ አቅርቦትና ስርጭት ላይ ሲስተዋል የነበረውን ችግር ስርዓት ማስያዝ ተችሏል ያሉት እንዳሻው የተማሪዎች ወጪን ለማሻሻል በመምህራንና በትምህርት አመራሩ ላይ የተሰሩ ስራዎች ውጤታማ መሆኑን ገልጸዋል። ህዝቡን በማሳተፍ የትምህርት ግብዓት አቅርቦት ለማሻሻል የተጀመሩ ስራዎችን ማጠናከር ተገቢ ነው ሲሉም ተናግረዋል። በክልሉ የስራ ዕድል ፈጠራ ሴክተር በእውቀትና በእቅድ በመመራቱ ለ193,000 ዜጎች የስራ ዕድል መፍጠሩን አሻም ከክልሉ ኮሚኒኬሽን ቢሮ ካገኘችው መረጃ መመልከት ችላለች። በሲዳማ ክልል ከ86 ሚሊዮን ብር በላይ ሀብት በማሰባሰብ የነባር ትምህርት ቤቶች ጥገናና እድሳት መደረጉ ተገለጸ። በክልሉ ህብረተሰቡ ትምህርትን በባለቤትነት ለመደገፍ የሚያደርገውን ድጋፍ አጠናክሮ እንዲቀጥል የትምህርት ሚኒስቴር ጠይቋል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ሚኒስቴር መስሪያ ቤቱ በሲዳማ ክልል ደቡባዊ ሲዳማ ዞን አለታ ጩኮ ከተማ የሚያስገነባውን ሩፎ ዋኤኖ ሞዴል 2ኛ ደረጃ ትምህርት ቤት ግንባታ
መጣል ማስጀመራቸውን ይፋ አድርገዋል። በከተማ አስተዳደሩ ያለው ሁለተኛ ደረጃ ትምህርት ቤት አንድ ብቻ በመሆኑ ይህ በትምህርት ሚኒስቴር የሚገነባው ሞዴል ሁለተኛ ትምህርት ቤት ያለውን ችግር በመፍታትና የተማሪ ክፍል ጥምርታውን ለማመጣጠንና ለትምህርት ጥራት መረጋገጥ ትልቅ ድርሻ ይኖረዋል ተብሏል። በደቡባዊ ሲዳማ ዞን የትምህርት ጥራትን ከመሰረቱ ለመፍታት በትምህርት ለትውልድ የትምህርት ቤቶች መሰረተ ልማት ማሻሻል ህዝባዊ ንቅናቄ ስታንዳርዳቸውን የጠበቁ 21 የሚሆኑ ቅድመ አንደኛ ደረጃ ትምህርት ቤቶች ተገንብተው የመማር ማስተማር ስራው መጀመሩ ተነስቷል። ትምህርት ሚኒስቴር በቂ መሰረተ ልማት የተሟላላቸው 50 ሞዴል ሁለተኛ ደረጃ ትምህርት ቤቶች በመላው ሀገሪቱ በተመረጡ አካባቢዎች ለመገንባት አቅዶ በመንቀሳቀስ ላይ መሆኑን አሻም ከሚኒስቴር መስሪያ ቤቱ ያገኘችው መረጃ ያመላክታል። ለዛሬ ዕለተ አርብ ሚያዝያ 24 2017 ዓ.ም ያጠናቀርናቸው የአሻም 7 ዜናዎቻችን ቀደም ሲል የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ያመሰገንን። ቀሪ የአሻም ስርጭቶች ወደ እናንተ መድረሳቸውን ይቀጥላሉ። ተረኛ አሳላፊ አዲስ እንግዳ ሰው ነበርኩኝ። አሻም ለሁላችን!